ሰላም ወገኖች እንደምን አላችሁ? እግዚአብሔር ስሙ ይባረክ። እኔ በጣም ደህና ነኝ። ዛሬ ግራ የተጋባ ትውልድ በሚል አጭር ሐሳብ ላቀርብላችሁ ወድጃለሁ። አሁን ያለንበት መንፈሳዊ ውድቀትና መንፈሳዊ ችግር ምክንያት የሆነው ምንድነው? የሳት ነው የት ላይ ነው? በተለይ ጴንጤ እየተባለ የሚጠራው ሃይማኖት ያለበት መሰረታዊ ችግር ምንድነው የሚል ነው። እኔ እንግዲህ ይህንን ሳቀርብ ብዙዎቻችሁ አብዷል ምናምን ነው የምትሉት። ብዙ ድሮም ጀምሮ የምትከታተሉ የምታስቡ የምትሉ ተከተሉት፣ አንብቡት፣ ጆሮአቻችሁን ከፍታችሁ አድምጡ። የማትፈልጉ ተዉት። ከእናንተ ምንም የምፈልገው ነገር የለኝም። የእግዚአብሔርን ነገር የክርስቶስን ነገር ግን እናገር ዘንድ ግድ ነው። የሳትንበትን ግራ የተጋባንበትን ነገር መናገር ግድ ነው እና እንስማ። እነዚህ የቤተ ክርስቲያናት ሽማግሌዎች ናቸው። እንስማ። ሰሚ ጆሮ ይስጠን። ኳሊቲ እንደዚህ ነቢያት ሐዋርያት ብሎ እንዲህ ከተተለቀለቀን በኋላ ተሻሻለ፣ መንፈሳዊ ነገራችን አደገ፣ ምስክርነታችን በዓለም ዙሪያ ተከበርን፣ የእግዚአብሔር ስም ከበረ፣ የክርስቶስ ስም ገነነ ወይስ መሳለቂያና መሳቂያ ነው የሆን ነው? እሱም በደንብ መመዘን ያስፈልጋል። አማኞቹ ወንጌላውያን ሁሉ መመዘን ያለባቸው በፍሬው እየታየ ያለው ፍሬ በእውነት ወደ እግዚአብሔር የሚያቀርብ እግዚአብሔር የሚያስከብር እየሆነ ነው ወይስ ጭራሽ የቲክቶክ እና የምን መሳለቂያ የሆነው ነቢይ ተብለው በየእንትኑ የሚያደርጉትን ነገር ወስዷል ሲቀልዱ የሚውሉት። ስለዚህ ይሄ ነገር ቤተክርስቲያን ሀይ ካላለች መስመር ካላስያዘች በስተቀር አስቸጋሪ ነው። ዛሬ ነቢያት ይኖራሉ፣ የነቢይነት ስጦታ ያላቸው ሰዎች ኦፊስ አንለውም እንጂ አሉ። እግዚአብሔር ሊናገር እግዚአብሔር በልዩ መገለጥ እንደውም ቃሉን እየሰበከ ትንቢታዊ ነገር ሊያናገር የሚችልበት ሁኔታ መዝሙሮች ውስጥ እግዚአብሔር ኃይለኛ የሆነ የትንቢት ቃል ሊያስተላልፍ ይችላል። ዞሮ በቃሉ ነው የሚመዘነው። ስለዚህ ቃልዎት ዛሬ ትንቢት የለም እግዚአብሔር ሊናገር አይችልም አይደለም ምንለው፣ ግን ነቢይ ተብሎ እሱ በሄደበት አደባባይ ሁሉ የቃሉን እንዳለ የሚያወርድ ሰው አለ ብለን አናምንም። ትንቢትም ቢሆን እግዚአብሔር ሲፈቅድና ሲሰጥ የሚሆን ነገር ነው እንጂ ነቢይ ስለተባለ እሱን በየኮንፈረንሱ እየወሰድን በቃ ቃሉን እንደፈለገ ለሁሉ ያከፋፍለው ሁሉ መልእክት አለኝ ምናምን ብሎ እንደፈለገ የሚያከፋፍለው ጉዳይ አይደለም። ስጦታውም የመንፈስ ቅዱስ ነው፣ ቃሉም የመንፈስ ቅዱስ ነው። ስለዚህ በዛ መጠን ካልተገራ በስተቀር ይሄ በጣም የተለጠጠና ከመስመር የወጣውን አካሄድ ነው። እሺ ወገኖች፣ እንግዲህ እንደሰማችሁት ከአብያተ ክርስቲያናት ቦታ ያላቸው ሰዎች በተለይ በጴንጤ ነው የሚሉት እና ምንድነው ዘወር አሉ አልሸሹም ይባላል። ዘወር አሉ አልሸሹም ይላሉ አባቶቻችን። ወገኖች፣ መጽሐፍ አሁን ትንቢት አለ፣ አሁን እግዚአብሔር በትንቢት ተነበያል የሚል ሰው መጽሐፍ ቅዱስን አውቅም። በቃ ቴዎሎጂ ሊኖረው ይችላል፣ ሰማይ ላይ ሊወጣ ይችላል፣ የፈለገ ሊሆን ይችላል። እግዚአብሔር አሁን አይናገርም፣ በቃሉ ነው የተናገረው። በቃሉ ተናግሯል። በዛ የመንፈስ ቅዱስ ያንን ክርስቶስ ያለውን እያመጣ ለኛ ይናገራል እንጂ እንለያቸዋለን። እንዴት አድርገን ነው የምትለየው? መጽሐፍ እኮ ይላል እኮ አንደኛ ተሰሎንቄ አነብላችኋለሁ ማለት ሁለተኛ ተሰሎንቄ። ይህ የትልቅ ስህተት ግራ መጋባት ውስጥ የገባንበት ዘመን ነው። በጣም ትልቅ ስህተት ውስጥ የገባንበት ቃሉን ትተን የራሳችን ገና እንዲህ አድርጎ ማለት አለበት፣ ነቢይ ከሆነ እንዲህ መሆን አለበት። አንተ የምትለው እንደዚህ መሆን አለበት፣ እንደዛ መሆን ለህዝቡ መናገር የለበትም። ለአንድ ሰው ወይም ለሁለት ሰው እንደዚህ ምን አይነት ምንድን ነው የሆነው? ወገኖች፣ ጴንጤ ምንድን ነው የነካው እንዴ? ከኛ እኮ ተሽለው አሁን ኦርቶዶክስ ብዙ ሰው ከእስልምና ወደ ኦርቶዶክስ እየመጣ እኮ ነው። የኛንማ እንዴት አርሰናል ያሸንፋል፣ እግርህን እቀጥላለሁ፣ ይህን ሁሉ የመጣው ከምንድን ነው? ከኦርቶዶክስ አልመጣም። ኦርቶዶክስ የራሷ የሆነ ጠንቋዮችና እንትኖች በዛ ነው ይዛን የኖሮች። አሁንም ወጥተን እስር ቤት ውስጥ ልታስቀምጡን ትፈልጋላችሁ። በጌታ እንኳን ነፃ ወጥተን ከኦርቶዶክስና ከጨለማዋ አሁንም እንደገና ወደ ድቅድቅ ጨለማ ወደ ጠንቋዮችና ወደ አስማተኞች ልታስገቡን ትፈልጋላችሁ። እግዚአብሔር ሰጧል። እግዚአብሔር መጽሐፉን ሰጧል። ለእናንተ ለኢትዮጵያውያንና ለናይጄሪያውያን የተለየ እንትን የለውም።
እግዚአብሔር የተለየ የለውም። ግን ተመልከቱት መጽሐፉ ምን እንደሚለው። ሁለተኛ ተሰሎንቄ አንብቡት፣ ጊዜ ወስዳችሁ አንብቡት፣ ጸልዩ። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በታምራት ሁሉና በምልክቶች በሐሰተኞች ድንቆች በአመፃም መታለል ሁሉ እንደ ሰይጣን አሰራር ነው። የሰይጣን አሰራር ማለት ይሄ ነው። አሁን የምናየው ሊቨርፑል አሸንፏል። ሊቨርፑል አሸነፈው። ዋው ዋው ዋው! እግርህን እቀጥለዋለሁ። ዋው! እግሩ ተቀጠለ ምናምን አለ። ስንት ነገር ነው የምናየው በዚህ በጴንጤ ይሄ እኮ ነው የሆነ ያለው። ይሄ ነው ጳውሎስ ድሮ ተናግሯል። በጳውሎስ መንፈስ ቅዱስ አልፎ የምትሰሙት ከሆነ ከእውቀት ከፍለን እናውቃለን፣ ከትንቢትም ከፍለን እንናገራለን። ሙሉ የሆነው ሲመጣ ግን የተከፈለው ይሻላል። ምኑ ትንቢቱ ነው የሚሻለው የተከፈለው፣ ምክንያቱም ሙሉ ሆኗል። ራእይ ላይ እግዚአብሔር አትጨምር አትቀንስ፣ አትጨምር አትቀንስ። በቃ ከጨመርክ ከቀነስክ ወዮልህ ወዮልህ ወዮልህ። እግዚአብሔር እንደዛ ነው። ያ ነው ማስጠንቀቂያው። ሰጦናል የሕይወት መጽሐፍ ምንድን ነው? አልበቃችሁ አለ መጽሐፍ ቅዱስ እንዴ? ወይ ምንድን ነው ይሄ ጴንጤ ምንድን ነው ባካችሁ? እንዴ ምንድን ነው የነካው ጌታ ኢየሱስ? እኔ እኮ ብቻዬን አወራለሁ ዛሬማ። ምንድን ነው የሆን ነው እያልኩኝ ይህን ያህል ጌታ እኮ በዚህ መጽሐፍ የተጻፈውን የትንቢት ቃል ለሚሰማው ሁሉ እኔ መሰክራለሁ። ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል። ማንም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፈው ከሕይወት ዛፍና ከቅድስቲቱ ከተማ እግዚአብሔር ዕድሉን ያጎልበታል። ከዚህ ወዲህ ምን ያስጠንቅቅህ? ምን ያስጠንቅቅህ? እግዚአብሔር ጽፌ ሰጥቻችኋለሁ፣ 1500 ዓመት ወስጄ መጽሐፍን ጽፌ ሰጥቻችኋለሁ ከማለት ውጭ ምን ያደርገ እግዚአብሔር? ምንድን ነው የምትፈልጉት? ነገር ግን ያ የተጻፈው ይፈጸምብን ነው። ምንድን ነው አለ? ስለዚህም ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በታምራት ታምር አይደለም መመዘኛ ሁሉና በምልክቶች ምልክት አይደለም። እኔን ምልክቴ መስቀሉ ነው። የእግዚአብሔር ልጅ መስቀል ነው። በሐሰተኞች ድንቆች ድንቅም የለኝም። የእግዚአብሔር ልጅ ሙቶ የተነሳው ያዳነኝ እኔን የመረጠኝ ይሄ ድንቅ ነው ለኔ። ይሄ ነው። በአመፃም መታለል ሁሉ እንደ ሰይጣን አሰራር ነው። ሰይጣን ነው የሚሰራው። እየሰራ ያለው ሰይጣን ነው። ስለዚህ ከዚህ ወጥተን ወደ ቃሉ ተመልሰን ቃሉን እየተማርን በቃሉ እግዚአብሔር ያስተማረውን በውስጣችን ውስጥ እንትን እያለ መንፈስ ቅዱስ እያነሳሳ የበለጠ ፍሬያማ እንድንሆን በቃሉ ተመስርተን በቃሉ ገብተን በቃሉ ወጠን በቃሉ እንመላለስ ዘንድ ግድ ነው። ይቀጥላል። ቁጥር 11 እና 12 ሁለተኛ ተሰሎንቄ ከ9 ጀምሮ እስከ 12 አንብቡት። ስለዚህም ምክንያት በእውነት ያላመኑ ነገር ግን በአመፅ ደስ ይላቸው የነበሩ ሁሉ ፍርድን እንዲቀበሉ ሐሰትን ያምኑ ዘንድ እግዚአብሔር የስህተትን አሰራር ይልክባቸዋል። እነዚህ እኮ አብያተ ክርስቲያኖች እኮ ናቸው። ለቤተ ክርስቲያን እኮ ነው ማስጠንቀቂያው። ስለዚህ ይኸው በስህተት ተጥለቀለቅን። ተመለሱ፣ አይኖቻችሁን ግለጡ፣ አያስፈልገንም። በቃሉ በሐዋርያት ትምህርት፣ በነቢያት ትምህርት፣ በሙሴ ትምህርት ተመስርተናል። በወንጌል ተመስርተናል። መኖሪያችን ወንጌል ነው። መውጫችን ወንጌል ነው። የእግዚአብሔር ቃል ነው። ከዛ ውጭ የለንም ብሉና ተነሱ። አለበለዛ ግን ያው ጥፋት ነው፣ ውድቀት ነው። ምን እንለያለን? ምኑ ነው የምትለየው? አንተ ምን አለህና የምትለየው? ክርስቶስ መንፈስ ቅዱስ ሲመጣ ከእኔ ያለውን አምጥቶ ያስተምራችኋል ነው እንጂ የተባልነ ስለ አርሴናል ስለምናምን እንትን ይላችኋል አልተባልንም። ይህ መቀባጠር ነው። ከሱ ያለውን እንዲያስተምረን ነው ምንጠይቀው። ቃሉ መች ተነካና መች አወቅ ነውና መች ተማር ነውና መች ገለጥ ነውና ይህን የመሰለ ተረት ውስጥ የተዋጥ ነው። ወገኖች እግዚአብሔር አይኖቻችን ያብራ። ተመለሱ፣ ወደ ቃሉ ተመለሱ። ከእንደዚህ አይነት ተረት ውጡ።